ደስታ ብላችሁ ያወጣችሁለት አንተና የሩታ ወንድም ናችሁ። ኖቬል የሚባለው ልጁ ትክክለኛ ስሙ በቀለ ነው፣ እናውቀዋለን እኛ። እና ይሄ አዲስ ነገር ነው በቃ። ስለዚህ አሰክሱ ደስታ ነው ደስታዬ ምናምን አትከበጣጥሩ። በቃ ደስታም ይሁን በቀለም ይሁን በቀለችም ይሁን ስሙ ስለ ስሙ አንጨነቅም። በቀለ ነው ስሙ በቃ አታቆራምጠው። የሩታን ደስታ ነው። አሁንም ቢሆን ስለ ኳሊቲ ስለ ብሩ ምናምን የምታወራበት ነገር የለም። እሱ እንኳን ባይኖረው እኛ የፈለግነውን ነገር ማድረግ እንችላለን። እሱ ይኸው ቴሌግራም ላይ ኮድ አለ፣ እንደፈለግከው ተፏበልበት፣ ተዝናና፣ ተመልሰ ኤቲኤሙን ትሰጠኛለህ። ኤቲኤም ሰጠኝ ነው ለኔ ራስህ ብር ቢኖረው እኮ ሰውነትህን ትጠገንበት ነበር። ብር ስለሌለው እኛ በስፖርት ያለው አንደኛ ነገር አንተም ከወፈርክ ሳምንት አይሆንም። ያው አንዳንድ መድኃኒቶች ምናምን ወስደህ ነው። ግን ኤቲኤም ላይ ገንዘብ ቢኖረው ሰውነትህን ታደልብበት ነበር። እንደዚህ ቀጫጫ አትሆን ነበር። እንደ ከብት መደለብ አልፈልግም። እንደ መደለብ ማፈልግ እንዳንተ በአንዳንድ መድኃኒቶች በአንዳንድ ነገሮች አብጬ ነበር። ለማንኛውም ብር የሌለው ኤቲኤም እንደዚህ አይሰጥም። እሺ ኮድ ልኬልሃለሁ እኮ ቴሌግራም ላይ ኮድ ልኬልሃለሁ። ያው ፈልገህ ብዙ ነገር ልኬልሃለሁ። ቢኖረው 15 ብር 20 ብር በቃ። ስለዚህ ማለት ነው ለታክሲ ይሆናል ብዬ ማስቲካ ገዛበት ሂድ ለታክሲ ተከሰከስበት። ይኸውልህ ገንዘብ እዚህ ውስጥ ብር ቢኖረው ማለት ነው ራስን ታደልብበት ታወፍርበት ነበር። እንደዚህ ንፋስ ሲመጣ እንደዚህ እየተንገራገርክ ግን እንዳንተ መደለብ ለኔ አዲስ አይደለም። ሞፈር ስለማችል ነው ከድሮ ጀምሮ ነው ያውቃለሁ። በቅርብ ምን አይነት ሰው እንደሆኑ ኳሊቲውን በደንብ አድርጎ ያሳያችኋል። እናንተ አንዳንድ ነገሮች አንዳንድ ፎቶዎች እያያችሁ መኪና ልትከራዩለት ነው የሆነ ነገር አድርጋችሁ ቤት እንደዚህ ልትሰክሱን ነው። አሁን ሰከሳችሁ አሳይቷል። በእግሩ ነው ሄደው በምን አይነት መኪና እንደመጣ አሳይቷል። ጀመር አይቼዋለሁ። በታክሲ ሲሄድ አይቼዋለሁ። ኃይለኛ መኪና ምናምን ትላለህ እንደ ፈረንጁ ከውጭ ነኝ የመጣሁት ምናምን ይላል። ሲጀመር ታክሲ ሲሰለፍ አይቼዋለሁ። በታክሲ ነው የሚሄደው። ኃይለኛ መኪና የሚገርም መኪና ምናምን አትበል እሺ። ታክሲ ሲሰለፍ አይቼዋለሁ። አዲስ የሩታ አፍቃሪ ነኝ ብሎ ከውጭ የመጣው ሰውዬ ጓደኛችሁ የና አንተና የኖቬል ጓደኛችሁ እንደሆነ እኔም አብርሽም አውቀናል። ስለዚህ ሩታን ያፈቅርሻል ውጪ ይወስድሻል እያላችኋት ሌላ ችግር ውስጥና ሌላ ገደል ከምትከቷት አሁን ብታቆሙ ይሻላል፣ ወይ ደግሞ ብታስቆሙ ይሻላል። እንዳመጣው ደግሞ እንድትመልሱ ትፈልጋለሁ። አንተ የእውነትም የሩታ መከታ ነኝ ብለህ የምታስብ ከሆነ ገብቷል። ኬት እንደመጣ አውቀናል እኔም አብርሽም ወይ ደግሞ እሷ ህይወት ላይ ብዙ ነገር አበለሻሽቶ ሊወጣ ምን እንደሆነ አውቀናል። ስለዚህ ነገሮች እንዲበላሽ ካልፈለግ ካስወጣ አንተ ነው ያመጣው። ስለዚህ እኔ ኖቬልን ጠርቼው እሱን ባናገረው ወይ የቅናትና ወይ ደግሞ የሌላ ነገር ይመስላል ብዬ ነው አንተን ጠርቼ ቢያንስ ኖቬል የሚባለው ሁሉ ነገር ከማበላሸት ወደ ኋላ አይልም። አንተንም እየበከለ ነው። እንዴት እንደበከለ ደግሞ አይተናል፣ ቤት ውስጥ ምን እንደፈጠርክ። ስለዚህ ፈረንጁ ነገሮችን አስተካክል ወይ ደግሞ ይሄ ልጅን ከእንትን አስወጣ። እሺ ይሄንን ነገር እኔ ሳይሆን ማስወጣው ሩታ ነች የምታስወጣው። መጀመሪያ ንገራት አይደለም ፈረንጁ ንገራት። አልነግራትም። ለምንድን ነው የምነግራት? ደስታዋን እያገኘች ያለችው ደስታ ጋር ነው። ስለዛ ለምንድን ነው ደስታዋን የምንነጥቃት? ደስታ እኮ የእናንተ ጓደኛ ነው እያልኩ ነው። እሺ ጊዜ የኛም ይሁን የማንም ይሁን የራስህም ያንተን ጓደኛ ይሁን እኛ የምንፈልገው የሩታን ደስታ እንጂ ኬት መጣ ኬት ወጣ ምንም የሚመለከተን ነገር የለም። እየፎገራት ነው ይኸውልህ፣ ውጪ ወስድሻለሁ ወይ ደግሞ እናንተንም ውጪ ወስዳችኋለሁ ብሏችሁ ከፎገራችሁ አቁሙ እያልኩ ነው። የሰፈር ልጅ ነው፣ አንድ ተራ ወጠጤና ዱርዬ ልጅ ነው። ገብቷል። ይሄ የሩታ አፍቃሪ ነኝ ብሎ የመጣው ልጅ ማለት ነው። ስለዚህ ነገሮች በእናንተ ከሚሳበብ ከሚበለሻሽ ሁሉ ነገር በእናንተ ላይ ከሚደረግ ስለዚህ እዚህ ጋር ይቁምና አስወጡት። እንዳመጣችሁት አንተና እንትና ኖቬልን ያመጣችሁት ከውጪ ነው የመጣው ምናምን ሱፍ አስለብሳችሁ ሸሚዝ አሳስራችሁ ምንጭር አሳስራችሁ ከውጪ ነው የመጣው ብላችሁ ፎግራችሁ ነው። የሰፈር ልጅ ነው፣ ዱርዬ እንደሆነ እኔም አብርሽም ደርሰንበታል። ስለዚህ አስወጡት። ይኸውልህ ይሄንን ነገር ራሷ ነች የምትወስነው፣ እንዴት እንደምትፈልገው ከህይወቷ ማስወጣት እንደማትፈልግ በግልጽ ነገረቻችሁ እኮ። በቃ እኛ አስወጣው ምናምን ስላልከኝ እኔ አሁን ሄጄ እንኳን ይውጣ በላት ለምን ነው የምትለኝ? ገብቷል አይደል? ምክንያቱም ትፈልገዋለች፣ እሱ ጋር ደስታ እንዳለ አይተዋለች በደንብ። እኛም የሚመጥናት ሰው እንዳመጣንላት ደግሞ በደንብ አድርጋ ተረድታናለች። ገብቷል። ስለሷ ስለ ልጁ ማጣራት ለምን አስፈለጋችሁ? እኛ ያ ሁሉ ነገር ሲፈጠር ያ ሁሉ ነገር ስናደርግ መስሎ ያልታያችሁ ንቃችሁን የለቀቃችሁን አሁን ሩታ ደስታውን ስታገኝ ወይም ደግሞ ህይወቷን ላስተካክል ብሎ የመጣ ሰው ሲመጣ ምንድነው እንደዚህ አንጨረጨራችሁ? ምንድነው መጨርጨር? አሁንም የቀናን ወይ ደግሞ የሆነ ነገር የሚፈጠር መሰለኝ። ይኸውልህ ከሩታ ጋር የለም ከሩታ ጋር ብዙ ነገር አሳልፈናል ከዚህ በፊት። የጓደኛ ዝም በል እሱ አይደለም። ይኸውልህ እየነገርኩ ነው፣ ተረዳኝ። ብዙ ነገር አሳልፈናል፣ ብዙም ችግርም ደስታም አብረን ሆነን ብዙ ነገር አሳልፈናል።
ስለዚህ አሁን የሚፈጠርባትን ቢያንስ የጓደኛዬ የልጁ እናት ነች። ስለዚህ ስለማከብራት ምንም እንድትሆን አልፈልግም። በዚህ ተራ ልጅ ህይወቷ እንዲበላሽ ወይ ደግሞ እንዲመሰቃቀል አልፈልግም። ይሄ ተራ ልጅ ነው፣ ዝም ብሎ ሰክሶ የመጣ ልጅ ነው እያልኩ ነው። ገብቷል? አንተም ልብህም ያውቀዋል። እልህ ተያይዛችሁ ሌላ ነገር ውስጥ አታስገቡት አብርሃምም እያልኩ ነው። ገብቷል? እልህ ምንም አይጠቅምም። የምሬ ነው። አንተም ኖቬልም በሩታ ህይወት አትኖሩም። ቀጣይ ህይወት የላችሁም እናንተ። የምሬ ነው። አብራችኋት አትኖሩም። አሁን ግን አጠገቧ ልትሆኑ ትችላላችሁ። የሆነ ነገር ግን ድብልቅልቅ የሆነ ነገር ሲበላሽባት አጠገቧ እንደማትሆኑ እርግጠኛ ነኝ። የምሬ ነው። አንተም ኖቬልም ይሆንላት ይኸውልህ፣ ይሄ ራሷ ነው የምትኖረው። ስለዚህ ማለት ነው ነገሮች የባሰ ችግር ሳይመጣ በእናንተም የሆነ ነገርም ሳይፈጠር አቁሙ። አንተ ደግሞ የሩታ ወንድም ነኝ ከሚለው እና ደግሞ የሩታ አፍቃሪ ነኝ ከሚለው ሰው መራቅ አለብህ። ፈረንጁ ሰምተኛል አይደለ? አንተንም መርዘው ከሆነ ጭንቅላትህን በጥብጠው ከሆነ ይቅር። እኔ ፈረንጁ እማቀህ እንደዚህ አይደለም እኮ። አንተ አብርሃም ቤት ገብተህ አይዞሽ ገለቴ ምግብ ከልክለሽው ነው አብርሃም እንትላለህ። እስኪ ምን አድርገው ሞልተውክ ነው? ካንተ የሚገባ ነው ይሄ? ምንም አይብሉኝ። አንተ ካረከውና አብርሃም ካረጋችሁት ይብቅ። ምንም አላደረኩም። አንተ በግልጽ ሩታ አጥቅመህ ማጥቶን ሰው ነህ ብለህ በግልጽ የተናገርክ የኔ ነው የሚታይብህ። መጀመሪያ የራስህን እኔ ገኑ እኔ ቤቷ ውስጥ መጥቼ ሄጄ እሷን አላወራሁም። እንደዚህ ብለሃል እንደዚህ ምናምን የምትልበት አፍ የለህም። ምክንያቱም አንተ ያረከው ይብሳል እኔ ካረኩት ይልቅ ማለት ነው። ምንም አላደረኩኝም። እኔ መጥቶ ደስታውን ሊነጥቃት አሁንም መልሶ ሊበጠብጣት ነው። ገብቶሃል አይደለ? እንደፈለግሽውኝ እኔም እንዴ አብርሃም እኮ ያለው ከወንድ ጋር አይደለም ከሴት ጋር ነው። ወይ ካንተ ጋር ወይ ከብሩ ጋር እኮ አይደለም ያለው ከሄርሜላ ጋር ነው። የሩታ ብቻ ነው ገኑ የሚታያችሁ፣ የሩታ ብቻ ነው በደንብ የሚታያችሁ። አብርሃም እኮ ከሴት ጋር ነው እንደፈለገ የሆነ የሙሽራ ልብስ ለብሶ ተሞሽሮ እየመጣ ያለው እኮ አብርሃም እንጂ ሩታ አይደለች። ገብቷል? ኦኬ፣ እሱን ለመበቀል ነው አሁን እዛችሁላት የመጣችሁት። በቀል ቢሆን ድሮ ትበቀለው ነው። የተራ ወጤጤ ሰፈር ላይ ሸሚዝና ሱፍ አስለብሳችሁ ያመጣችሁ ለዛ ነው። አንተ እህት አይደለም ይገዛልሃል ከፈለክ ሸሚዝ። እኔ አሁን ላይ አንተ ራሱ ጠንቀቀህ ታውቃለህ። ለራሴ አልፌ ቤተሰቤን ማስተዳደር ነው አይነሰው፣ እሱን ታውቃለህ። ስለዚህ ደግሞ ማለት ነው እኔ የሰው ቤተሰብ አልበጠበጥኩም። ፈረንጁ ቆመ ደግሞ እንደምትደግፍ እናውቃለን። ስለዚህ ማለት ነው አንተ አሁን የለም ማለት ነው። አሁን ተታለሃል። እኔ ጥሩ ሰው እንደሆንክ እኔ አውቃለሁ። ዝም ብሎ ሰዎች ይሙሉኩ እንጂ ከአብርሃም ጋር ከመጀመሪያ ጀምሮ አብረን እንዳደግን ታውቃለህ ሁላችንም አይደል? እኔም አንተም ኤፍሬምም አብርሃምም ብዙ ነገር አሳልፈን ያደግን ሰዎች ነን። ግን ደግሞ አሁን ከጊዜ በኋላ እኔ ከሩታ ጋር አትሁን እኮ አላልኩም። ከሩታ በሆንክበት ሰዓት እንደዚህ መከረ ካቃለው አልክላክም፣ እንደዚህ አድርግ ብዬ አቃለው አላልኩም። ግን ደግሞ አሁን ተፎግራቸዋል። ኖቬልም ፎግሮ ከሆነ አሁን ከሱ ህይወት ውጣ በቃ። ኖቬል በጣም መርዝ ሰው ነው። ብዙ ነገር እያደረገ ያለ ሰው እንደሆነ አንተ ራሱ ታውቃለህ። ይሄንንም አማክሮ ለሩታ ይሄ ሰው ይሆንላታል ብሎ አምጥቶ ከሆነ አንተ ይቅርብ በቃ። ይሄ ሩታ አይሆንሽም ብቻሽን ሁኚ ይበላት። ብቻሽን ሁኚና ከዛ በራሷ በኩል ይሄ ሰው አምጥቻለሁ ብላ ታስተዋውቀ በፈለገችው ይበል። ስለዚህ ፈረንጁ የምሬ ነው አንተን ዛሬ የጠራሁት ይሄ ልጅ መርዞ ከሆነ ስለዚህ አቁም። ልጁ የእናንተ ጓደኛ የኖቬል ጓደኛ እንደሆነ እናውቃለን። ይሄ የሩታ አፍቃሪ ነኝ ብሎ የመጣው ልጅ ስለዚህ አቁም፣ ብታቆም ይሻላል። ከአብርሃምም ከኛም አትቀየም። የምሬ ነው። አሁን እንደዚህ ብላችሁ አምጥታችሁት ይሄ ልጅ በኋላ ጎቷት ቤት አብርሃም ሩታ ሳታዝንብህ አያዝኑብህ። አብርሃም አሁንም አዝኖብሃል። ጭራሽ በቤቱ መጥተህ አይዞ ገለቴ ምን ነው እንደዚህ እያልክ ርቦ ነው ቁርስ ምሳ አልሰጠሽውም ለሩታ በቤቱ እስከልክ ድረስ። አብርሃም ጭንቅላት ባይኖረው እና ደግሞ አንተን ማስቀየም አቅቶት ነው? ኖቬልን ማስቀየም አቅቶት ነው? መጣላት አቅቶት ነው? እስኪ ንገረኝ። አቅቶት አይደለም ስለሚያስብ ኩሪፍቱን ቪዲዮ በደንብ ካየ ወይም ደግሞ አንተ ወደ ውስጥ ከገባ በኋላ አብርሃም ምንድን ነው ያለኝ? ከኔ ህይወት ውጣ አታስፈልገኝም አለኝ። እሱ እየሆነ ያለው ነገርና ሩታ ያደረገችው ነገር ሚዛኑ እኩል አይደለም። ገብቷል? እሱ እየሄደ እዛ ከሄርሜላ ጋር እንደፈለገ ይሆናል። ሩታ ደግሞ ልጇን አቅፋ አርፋ ተቀምጣ እሱ እየመጣ ይበጠብጣል በየቀኑ እና ደግሞ በሰው ፊት ለተጎዳ እንደ ያስመሰላል። ገብቷል አይደለ? እናንተ ከጎን በርታ እያላችሁት ከጎን በቃ ምንም የሚፈጠር ነገር የለም እያላችሁት ልጁን እሳት ውስጥ ከተታችሁት።
ምንድነው ሰጥቶ ምን ከተው አንተ ያልተከበርክበት ቦታ አንተ እንደምቆም ነው አይነት ትመስላለህ እኮ አንተ ሁላችንም እናደርገው ነው አይቆምም አይደለ እሺ አሁን በቃ የማይከበርበት ቦታ አይቆምም ሩታ አታከብረውም እንዴ እሺ አሁን ከሩታ ምንድነው የምትፈልጉት ነው እኔ ምን ፈልገው አብርሃምን ተው አንተ ምንድነው የምትፈልገው ከሩታ ያው ሁሉ ነገር የልብህን ከተናገርክ በኋላ የልብህን ካወጣህ በኋላ ሩታ አንተ ማትገባ ሰው ነች ብለህ እስከ መናገር ድረስ ከደረስክ በኋላ አሁን መተ ለሩታ ማይሆን ለሱ ያሰባችሁ እኮ ነው የምትመስሉት አሁን ቁስታ አንተ ለሱ ያሰብክ ወይም ደግሞ ለሱ አስበህ አይደለም አታስመስል እኔ አንተ አስመሳይ አልከኝ አላልከኝ ሁሉም ሰው ከማለት እኮ ወደ ግን ደግሞ አሁን ላይ ለሩታ ስለማስብ ነው ይኸውልህ ሩታ አትገባም ያልኩት የለም ኢግኖር ስታረገው ስገፋው ዋስደፋበት አቤቱ ድረስ ሄዶ ምናምን ይሄው ጓደኞቼም ትቼልሻለሁ ሄርሜላንም ትቻታለሁ ብዙ ነገር ሲያደርግ እሷ የተቀበለችው ነገር የለም ገብቷል ከዛ አይነት ነገር ማትከበርበትና ማትወደድበት ማትፈቀርበት ቦታ አትሁን አልኩት በቃ እኔ አሳዘነኝ ታውቃለህ ሁሌ ይለምናል ሁሌ እንትን ይላል በአንዳንድ ነገሮች ሊያደርግላት ይፈልጋል ይሞክራል እሷ ግን ምንም ልትቀበል አልቻለችም ስለዚህ አሁን ዛሬ የመጣውበት ነገር ዋንኛ ነገር ፈረንጁ የምሬ ነው የምታረጉት ነገር አውቀናል ይሄ አዲስ የመጣ ይሄ ሰፈር ወጠጤ አፍቃሪ ነኝ ከውጪ ነኝ የመጣሁት ከካናዳ ነው ከሆነ ነገር የመጣው ልጅ ያለው ልጅ ያንተና የኖቬል ጓደኛ እንደሆነ አውቀናል እኔም አብሽም ስለዚህ ይሄ ልጅ ሩታን ገደሉ ሳይከታት ወይ ደግሞ ሩታ ሌላ ነገሩ ሳያስገባት በፊት አቁሙት አለበለዚያ አብርሃም የሚፋታችሁ አይደለም አንተንም ኖቬልም የምሬ ነው ምክንያቱም የልጁ እናት ላይ ነው የሆነ ነገር እያደረጋችሁበት ያለችው እሷ ከተጎዳች ማለት ልጁ የሱ ልጅ መጎዳት ነው አይቀርም አብርሃም ደግሞ በልጁ አይደራደርም ገብቷል አይደል አብርሃም በልጁ ምንም አይደራደርም አሁን ላይ ያለው ሁሉ ነገር እየታገሳችሁ ያለው ሁሉ ነገር ዝም ብሎ እያለፈ ያለው በልጁ ምክንያት ነው የምሬ ነው በልጁ ልዑል ምክንያት ነው ሌላ ብዙ ነገር እናንተን ከቤት አስወጥቶ እየቆነጠጠ ጆሮአችሁን ይዞ ማስወጣት አቆቶት አይደለም ስትሰድበው አይዞ ገለቴ ቁርስ ከልክለሽ ነው ወይ ሩታ ብለው እንደዛ ቤቱ ላይ እንደፈለጋችሁ ስትሆኑ አንተና ነው ስለዚህ መደጋገም አይደለም ቁም እየነገርኩ ነው አብርሃም ለልጁ ብሎ ነው ዝም ያላችሁ እያልኩ ነው ገብቷል ቤቱ ሄዳችሁ እንደፈለጋችሁ ስመነጩበት እንደፈለጋችሁ ስትሆኑ ስትሰድቡት ዝቅ ብሎ እያሳለፈ ያላችሁ ለልጁ ሲል ነው አሁንም ቢሆን ስለዚህ ይሄ ወጠጤ የሰፈር ወጠጤ ልጅ ከውጪ ነው የመጣሁት ያለው ልጅ የሰፈር ልጅ እንደሆነ ያውቀናል የእናንተ ጓደኛ ነው ስለዚህ አስወጡት የምሬ ነው አብርሃምም ሌላ ወንጀል ውስጥ አታስገቡት ለምንድን ነው የምናስወጣው ምክንያቱም ነገር የምናስወጣበት ምክንያት ይኸውልህ የሰፈር ልጅ ነው ለራሱ እንኳን ለሩታ ለራሱ የማይሆን ልጅ ነው እናንተንም ሰጥቆሷችሁ እንዴት እንደሚሆን ለራሱም ለሩታም እንዴት እንደሚሆን በደንብ አድርጎ ያሳያችኋል እናንተ አሁን ያንዳንድ ሰዎች ወሬ ሰምታችሁ ያንዳንድ ሰዎች ይሄ ልጅ እንደዚህ ነው የሰፈር ልጅ ነው ዝም ብሎ ወጠጤ ነው ምናምን ተብላችሁ የሰማችሁት ወሬ ሳይሆን በቅርብ ምን አይነት ሰው እንደሆኑ ኳሊቲውን በደንብ አድርጎ ያሳያችኋል እናንተ አንዳንድ ነገሮች አንዳንድ ፎቶዎች እያያችሁ መኪና ልትከራዩለት ነው የሆነ ነገር አድርጋችሁ ቤት እንደዚህ ልትሰክሱን ነው አሁን ሰከሳችሁ አሳይቷል በእግሩ ነው ሄደው በምን አይነት መኪና እንደመጣ አሳይቷል ጀመር አይቼዋለሁ በታክሲ ሲሄድ አይቼዋለሁ ኃይለኛ መኪና ምናምን ትላለህ እንደ ፈረንጁ ትገርማለህ ለማንኛውም ማለት ነው ይኸውልህ ሰክሷችሁ ነው ለአንተም ለኖቬልም ከውጪ ነኝ የመጣሁት ምናምን ይላል ሲጀመር ታክሲ ሲሰለፍ አይቼዋለሁ በታክሲ ነው የሚሄደው ኃይለኛ መኪና የሚገርም መኪና ምናምን አትበል እሺ ታክሲ ሲሰለፍ አይቼዋለሁ እናንተንም ሰክሷችሁ ከሆነ አቁሙ በቃ ስለዚህ አቁም በቃ አሁንም ስለ ቁሳቁስ ስለ ነገሮች ነው በቃ በቁሳቁስ ነው የመጣው ይሄ ልጅ ሲጀመር ይኸውልህ እኔ አሁንም ቢሆን ልንገርህ አይደለ አንደኛ ነገር አብርሃም እየሆነ ያለው ከሴት ጋር እንጂ ከወንድ ጋር አይደለም መታችሁ አብርሃም ጥሩ ስራ እንደሰራ ጥሩ ነገር እንዳረገ ሰው አፍህን ሞልታ አታወራ ገብቷል አይደል ከሄርሜላ ጋር እንደፈለገ የሆነ ሩታ ዛሬ የሆነ ነገር ስታረግ ሆ ብላችሁ የምትነሱበት ምክንያት የለም መጀመሪያ ጓደኛህን መከረው ገብቷል ጓደኛ ጥሩ ማለት ያንተ ጓደኛ አይደለም ስማ ጓደኛዬ ነው መከርኩት ምን አልኩት ግን ደግሞ አንተም እሱም በኔ ህይወት ምንም አያገባችሁ ምናምን ብላችሁ እንደ ቆሻሻ ነው ያባረራችሁ ገብቷል አይደለ እኛ ከሩታ ጋር እንዲሆን ስለምንፈልግ ነው ያ ሁሉ ነገር ፊቱ ግርጥት ብለን ያልገባት ነገር ስላለ ነው ለመጨቃጨቅ አይደል የመጣሁት መጀመሪያ ተረዳኝ የዛኔ ሁሉ ነገር እንዲረዳና ከሩታ ጋር እንዲሆን ብዙ ነገር አደረግን ብዙ ነገር ሞከርን የኛ ልፋት የሩታ ልፋት ሊረዳ አልቻለም ገብቷል አይደለ ግን ደግሞ እንደፈለገ ይሁን በራሱ መንገድ ይሄድ ብለን ለቀቅ ነው ስለቀው ምንድነው እናንተ በርታ ትሉታላችሁ የከተታችሁት ያላችሁ ገደል ግን ከሄርሜላ ጋር እየሆነ እንጂ ካንተ ጋር አይደለም እየሆነ ያለው ገብቷል አይደለ ከሴት ጋር እንጂ ያለው ከወንድ ጋር እኮ አይደለም ዛሬ ግን ሩታ ከአንድ ወንድ ጋር ስትሆን ሆ ብላችሁ ተነሳችሁ እንዴ እሷም እኮ ሰው ነች እሷም ስሜት አላት
ዛሬ ነገ ስታለቅሰኛ ቁጭ ብለን የአብርሃም ጉዳት እንደማትፈልጉላ እኛም አንፈልግም ነበር ከዚህ በፊት። ግን ደግሞ አሁንም ቢሆን የአብርሽን ጉዳት ፈልጋለሁ ማለት አይደለም። እያደረገ ያለው ነገር ግን ከኛ አይደለም ከአባትና ከእናቱ ጋር ያጣለዋል። ገብቶሃል አይደለ? ጋሽዬ ምን ያክል እንዳዘነ አንተ ራስህ ታውቀዋለህ። በሱ ምክንያት ምን ያክል እየተጎዳ እንደሆነ ታውቀዋለህ። ጋሽዬ እንኳን አብርሃምን ስላልተረዳችሁት ነው። እናንተ ማውራት ተቻለ ብላችሁ እንደፈለጋችሁ ማውራት አትችሉም። ግን ደግሞ ይኸውልህ ዛሬ ሩታ የሆነ ነገር ስለፈጠረች ብቻ የሆነ ነገር ስላደረገች ብቻ አሁን መታችሁ ሩታ ትክክል አይደለች ምናምን የምትሉበት ትክክል ምናምን ሳይሆን ልጁ ነው ትክክል ያለው ነው። ገብቷል? እሷ ችግር የለውም የፈለገችውም ላይፍ መጀመር ትችላለች። ግን ከአብርሽ ቤት ውጪ እናንተ ቤት ድረስ ለማብሸቅ ነው እልህ ውስጥ ለመግባት ነው ቤት ድረስ ወንድ ይዛችሁላት የምትሄዱ ጭራሽ አበባ ምናምን እናንተ ቢገባችሁ ማለት ነው ቢገባችሁ አይምሮአችሁ ቤት ውስጥ እቃ ነው። ገብቷል? እዛ ሶፋ አንዳንድ ቲቪዎች ምናምን ነው እንጂ ያሉት ፍቅር ከሌለ ሰው የለም። ገብቷል አይደለ? አሁን እሱ ለቤቱ እንዳሰበ ሰው ምናምን አይደለም። ከሩታ ጋር እልህ ይዞት ነው። እሷን እልህ ያዛት እንጂ እልህ ይዛት ይኸውላችሁ ታበሰብሰው ነበር፣ ታበላሽው ነበር። ምን አርጋ እንዴ? ምን ሆነ ነው? ማንንም በማንም አብርሽ ያደረገውን ማለት ነው። ማንንም በማንም እኮ ህይወት እንደዚህ መጥፎ ነገር ሊያደርግ አይችልም። የምሬን ነው። እግዚአብሔር ነው ማንኛውም ነገር ማድረግ ይችላል። ሲሆን እሱ የፈለገችው ነገር ማድረግ ትችላለች። ግን ደግሞ ለልጇ ብላ ነው ሁሉ ነገር የተወች የነበረው። አሁን ግን እኔ የምነግርህ ነገር ቢኖር አሁንም ቢሆን ደስታ የተሳሳተ ሰው ነው፣ ደስታ ማይሆናት ሰው ነው አያልክ ያለኸው። ሩታ የሚመጥናት የሚገባትን ሰው በደንብ አድርጋ ታውቃለች። ከዚህ በፊትም አሳይታችኋለች። ልቧን ስትጎዳት ምን አይነት ሰው እንደሆነች ምን አይነትም ልብ እንዳላት በደንብ አሳይታችኋለች። እና የሚጠቅማትን የሚጎዳትን እኛ ሳይሆን ምን መርጠው ራሷ ነች የምትመርጠው። አሁንም ቢሆን እሱ ማን እንደሆነ ልቧን ይጎዳታል አይጎዳኝም ይጎዳኛል የሚለው ነገር ራሷ እያጣራች ነው። እኛ አይደለንም ከህይወቱ ውጡ የምትለው። ግን አጣርታ ምን አይነት ሰው እንደሆነ እንደምትደርስበት እንደምትወደውም የሚመጥናትም ሰው እንደሆነ በቅርብ በደንብ አድርጋ ታሳያችኋለች። ምርጫዋንም ነግራችኋለች። ገብቶሃል አይደለ? እኔ አሁንም ቢሆን መመክሬ በርቱ። የሰራችሁት ነገር ያደረጋችሁት ነገር ጥሩ ነው። እስካሁን የሰራችሁት ነገር ሁለቱ እንዲፋቱ ላደረጋችሁት ነገር ጥሩ ነው። እሷ ምን አይነት ሰው እንደሆነች አሳየቻችሁ። እኔ አሁንም ቢሆን መመክሬ ነገር በቅርብ ሰርግ ጠብቅ። የመጥሪያ ወረቀት ጥሩ ወረቀቶች እና ደግሞ ነጭ ልብስ ለብሰ ሱፍ ለብሰ ካልመጣ ሰርጉ ላይ መሳተፍ አችልም። ይሄ ነገር ግን የሚሆነው ሩታ ምን አይነት ሰው እንደሆነ አጣርተው የሚመጥናት ሰው ከሆነ ሰርጉን በቅርብ ጠብቅ። የሩታ ሰርግ አንተ ዘበኛን አንተና ነው ቤት። አዎ እንደናንተ አይነት ጠላቶች እንዳትገቡ እኛ ነን ጠባቂዎች። እና ለምን ተጣራናል? ነጭ ሱፍ ለብሳችሁ ምናምን እኛ ምን እናደድ መስሎ ነው እንዴ? ምን እናደድ? ደስ ይለናል። ግን ጥሩ ሰው ላይ ጣሏት ታግባ። ሰርጉ የሚገርም ሰርግ ሰርጉላት። ግን ደግሞ ተራ ሰው ላይ አትጣሏት። ሩታ ማለት ነው። ሩታ ትልቅ ሰው ነች ምናምን በቃ ትልቅ ከበሬታ ያላት ሰው ነች አይደል? ስለዚህ ሰፈር ላይ እንደናንተ የሚያውደለድል ሰው ላይ አትጣሏት። ትልቅ ስለሆነች ነው ያለፈው ታሪኳ በካሜራ የተናገርከው። አልቀሰሽ እንደተመለሽ ምናምን ነው። ልክ ነው እሱ። ግን ደግሞ አሁን የማይሆን የሰፈር ተራ ሰው ስትመርጠኝ ዝም ልበላት? አብርሃም የመሰለ የተከበረ ሰው ትታ ስትሄድ እንደዚህ ልበላት? እኔ የተናደድኩት እሱን ታውቃለህ አይደል? አብርሃም ማለት ብዙ ሴቶች የሚያለቅሱለት ሰው እና ተራ ሰው ላይ ስለወደቀችም ይሄ ተራ የሰፈር ሰው ይሄ ራሱ ቆሞ ማይሄድ ለራሱ ማይሆን ሰው አምጥታችሁ ራሱ ማይሆን ሰው ምናምን ምን አይነት ሰው እንደሆነ በደንብ አድርጎ ያሳያል በቅርቡ። እኔ አሁንም ቢሆን በጣም ታሳዝነኛለህ። አንተ በየቀኑ እየተናደድክ ነው። ሩታ በምታረገው ነገር እየተቃጠልክ እግዚአብሔርን ምንም አልተናደድኩም። ይሄ የራሴ ህይወት አይደለም፣ የኔ ህይወት አይደለም፣ የአብርሃም ህይወት ነው። አብርሃም ስላለፈው ነገር ይኸውልህ መናገር ከጀመርክ እኔም በደንብ እናገራለሁ። ትናንትና ማይሆን ነገር እየተናገርካት ባለፈ ህይወቷ ባለፈ ታሪኳን አሁን ያለችበት ልታሸማቀቃት ምናምን እየሞከርክ ነበር። ገብቶሃል አይደለ? እኔ አሁንም ቢሆን ባለፈ ታሪክ የለም ሰው ይማራል ነው ይኸውልህ፣ እንድትማርበት ነው። አልቅሳ እንዳገኘችው ምናምን የሆነ ነገር ብዙ መስዋዕትነት ከፍላ እንዳገኘችው አሁን እንዲገባት ነው። ሌላ ነገር ለመፍጠር አይደለም። እናንተ አሁን አይምሯችሁ ሌላ ነገር ስለሆነ በሌላ ነገር ስለምታስቡት ነው። እናንተ አሁን ይሄ የድሮ ታሪኳን እያነሳ ማሸማቀቅ አይደለም፣ እንድታስታውስ ነው። አብርሃም ምን አይነት ልጅ እንደሆነ ምን ስንት ዋጋ እንደከፈለችለት እንድታስታውስ እንጂ ሌላ ነገር አይደለም። እናንተ ግን ያሰባችሁት ታሸማቀቃት ነው። ይድሩ ለፍቅር የሚከፈል መስዋዕት ነው። ደስታ ማለት ለሩታ ደስታ የሚጨነቅ ለሩታ ደስታ የሚያስብ ሰው ነው። ገብቷል? ስለ ኳሊቲው ስለ አንዳንድ ስለ ጥቅም ምናምን እያወራህ ከሆነ እኛ ራሳችን እሱን ባይኖረው እንኳን እኛ ራሳችን ለሱ መሆን አያቅተንም። ፈረንጁ ልንገር አይደለ? ይሄ ልጅ ደስታ ብላችሁ ያወጣችሁለት አንተና የሩታ ወንድም ናችሁ። ኖቬል የሚባለው ልጁ ትክክለኛ ስሙ በቀለ ነው። እናውቀዋለን እኛ እና ይሄ አዲስ ነገር ነው። በቃ ስለዚህ አሰክሱ ደስታ ነው ደስታዬ ምናምን አትከበጣጥሩ። በቃ ደስታም ይሁን በቀለም ይሁን በቀለችም ይሁን ስሙ ስለ ስሙ አንጨነቅም። በቀለ ነው ስሙ። በቃ እኛ የምንፈልገው
የሩታን ደስታ ነው። አሁንም ቢሆን ስለ ኳሊቲ ስለ ብሩ ምናምን የምታወራበት ነገር የለም። እሱ እንኳን ባይኖረው እኛ የፈለግነውን ነገር ማድረግ እንችላለን። እሱ ይኸው ቴሌግራም ላይ ኮድ አለ፣ እንደፈለክ አውጥተህ ፏ በልበት ተዝናና፣ ተመልሰህ ኤቲኤሙን ትሰጠኛለህ። ኤቲኤም ሰጠኝ ነው ለኔ ራስህ ብር ቢኖረው እኮ ሰውነትህን ትጠገንበት ነበር። ብር ስለሌለው እኛ በስፖርት ነው። አንደኛ ነገር አንተም ከወፈርክ ሳምንት አይሆንም። ያው አንዳንድ መድኃኒቶች ምናምን ወስደህ ነው፣ ግን ሳምንት አይሆንም ከወፈርክ። ስለ ውፍረት እንዳታወራ። ኤቲኤም ላይ ገንዘብ ቢኖረው ሰውነትህን ታደልብበት ነበር። እንደዚህ ቀጫጫ አትሆንም ነበር። እንደ ከብት መደለብ አልፈልግም። እንደ መደለብ ማፈልግ እንዳንተ በአንዳንድ መድኃኒቶች በአንዳንድ ነገሮች አብጬ ነበር። ለማንኛውም ብር የሌለው ኤቲኤም እንደዚህ አይሰጥም። እሺ ኮድ ልኬልሃለሁ እኮ ቴሌግራም ላይ ኮድ ልኬልሃለሁ። ያው ፈልገህ ብዙ ነገር ልኬልሃለሁ። ቢኖረው 15 ብር 20 ብር በቃ ስለዚህ ማለት ነው ለታክሲ ይሆናል ብዬ ማስቲካ ገዛበት ሂድ ለታክሲ ተከሰከስበት። ይኸውልህ ገንዘብ እዚህ ውስጥ ብር ቢኖረው ማለት ነው ራስን ታደለብበት ታወፍርበት ነበር። እንደዚህ ንፋስ ሲመጣ እንደዚህ እየተንገራገርክ አትይ። ግን እንዳንተ መደለብ ለኔ አዲስ አይደለም። ሞፈር ስለማችል ነው ከድሮ ጀምሮ ነው ያውቃለሁ። ለማንኛውም የሀገራችን ሰው ምን ይላል መሰለህ ከብት ሊሸጥ ሲል ያደልቡታል። እና አንተም እንደ ከብት መደለብ የሆነ አዲስ ነገር መስሏል። ውጪዎች ምን ይላሉ መሰለህ መደለብ እንዳንተ አሁን ስለወፈርክ ጥሩ ነገር መስሏል። በሽታ ነው። ገብቶሃል አይደለ? መወፈር ፈልግ በአንዳንድ መድኃኒቶች እንደዚህ አብጪ ነበር። የለውም አይተዋል። ለማንኛውም ሰርግ ተዘጋጅ። አዲስ ሱፍ ለመግዛት ሞክር። ለማንኛውም የሌለው ኤቲኤም አይሰጥም። ቢኖረው እንድገዛ ነበር ለቀው ትሄዳለህ። ለማንኛውም አንተው ካለው እንድገዛ ነበር ኤቲኤም የሰጠው። ቢኖረው እኮ ራስን ታደለብበት ነበር። በቃ ችግር የለውም። ነጭ ሱፍ ገዝተህ ለብሩክም ላንተም ገዝተህ ጠብቀኝ። በቅርብ የሰርግ መጥሪያ ይዤ ልመጣለሁ። እሺ ሸበለው። እሺ የሌለው ኤቲኤም ትሰጠኛለህ። ቢኖረው እኮ ራስን ታደለብበት ነበር። ፈረንጁ እንደዚህ ቀጫጫ ሆነ አቀርም ነበር። ለማንኛውም ቤተሰብ ምንም ሊሰማኝ አልቻለም። እንግዲህ ስንት ብር እንዳለው ቼክ እናደርጋለን። ኮዱ ሚላክልኝ አይላክልኝ እናያለን። ለማንኛውም ይመቻችሁ።